በመተከል ሰላማዊ መንገደኞች የተገደሉበት ጥቃት የፈጠረው ስጋት። ሰላም ጤና ያስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች የዕለቱን ዜና ይዘልናችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። በቤኒሻንጉል ጉሙዝ ክልል ማክሰኞ ግንቦት 4 2018 ዓ.ም በታጣቂዎች በተፈጸመ ጥቃት ከ30 ሰዎች በላይ መገደላቸውን የሟች ቤተሰቦችና ነዋሪዎች ለቢቢሲ ተናገሩ። ይህ በርካታ ሰዎች የተገደሉበትና ጉዳት የደረሰባቸው ጥቃት የተፈጸመው ከክልሉ ዋና ከተማ አሶሳ መንገደኞችን ባሳፈሩ የህዝብ ማመላለሻ ተሽከርካሪዎች ላይ ነው። በጥቃቱ እስከ 35 የሚሆኑ ሰላማዊ ሰዎች መገደላቸው፣ ከ50 በላይ ሰዎች ደግሞ መቁሰላቸውን እንዲሁም ተሽከርካሪዎች መቃጠላቸውን የሆስፒታል ምንጮችና የሟች ቤተሰቦች ለቢቢሲ ተናግረዋል። ከአካባቢው ተመርጠው የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር መብራቱ አለሙ ጥቃቱን በቅርብ ጊዜ ከተፈጸሙ ሁሉ አስከፊው ነው ብለውታል። ጥቃቱ የተፈጸመው ወደ መተከል ዞን ዋና ከተማ ግልገል በለስ እየተጓዙ በነበሩ 4 ተሽከርካሪዎች ላይ በዳንጉርና ጉባ ወረዳዎች መካከል ላይ አይሲዲ ቀበሌ ወይም አፍሪካ እርሻ ልማት በተባለ ስፍራ ላይ መሆኑን ቢቢሲ ዘግቧል። ታጣቂዎች በጥቃቱን የደረሰው በተለምዶ ቅጥቅጥ በሚባሉ የህዝብ ማመላለሻ ተሽከርካሪዎች ላይ ሲጓዙ የነበሩ ተሳፋሪዎችን አስወርደው ዘረፋ ከፈጸሙ በኋላ የተኩስ እሩምታ ከፍተው ግድያውን መፈጸማቸውን አንድ ነዋሪ ተናግረዋል። ከሟቾች መካከል ዳይመንድ ዮሐንስ የተባለ የ4 ዓመት ህጻንና ፀሐይነሽ አሚሳ የተባለች እናት እንደሚገኙበት ቤተሰባቸው ለቢቢሲ ገልጸዋል። በሀያዎቹ መጨረሻ የምትገኘው እናት ፀሐይነሽ ሳውዲ አረቢያ ለ8 ዓመት ሰርታ የተመለሰችና በንግድ ስራ ላይ የተሰማራች የሶሳ ከተማ ነዋሪ መሆኗን ቤተሰቦቿ ተናግረዋል። ፀሐይነሽ ህመም ላይ ያሉ እናቷን ለመጠየቅ ህጻን ልጇን ይዛ ወደ ቡለን ወረዳ እየተጓዘች በነበረችበት ጊዜ ነው ታጣቂዎቹ በፈጸሙት ጥቃት ከነልጇ የተገደለችው። ከዚህ ቀደም አባቷን ሳታይ ስለሞቱባት እናቷን ሳላያት እንዳትሞት በማለት ከ13 ዓመት በኋላ እናቷን ልታይ የሄደች ነበር ሲሉ አንድ የቤተሰብ አባልና ከልጇ ጋር እንደወጣች የቀረችበትን አጋጣሚ አስረድተዋል። የቤተሰብ አጋዥና ወንድሞቿን የምታስተምር እንደሆነች የተናገሩት ቤተሰቡ ያላለቀሰ ህዝብ የለም በማለት የእናትና ልጅ ግድያ በማህበረሰቡ ዘንድ ከፍተኛ ሀዘንና ድንጋጤን መፍጠሩን ገልጸዋል። ሚስቱና ልጁ በታጣቂዎች የተገደሉበት በባለቤቷ በከፍተኛ ሀዘን ምክንያት በመረበሹ ራሱንና ሌሎችን እንዳይጎዳ በሚል ታስሮ እንደሚገኝ የቤተሰቡ አባል ተናግረዋል። ቢቢሲ ያነጋገራቸው ሁሉም ነዋሪዎችና እማኞች የሟቾች በስፍራ ላይ ያለው ሁኔታ ሟቾችን ወደ መኖሪያ አካባቢ ለማጓጓዝ አመቺ ባለመሆኑ ቀብራቸው ጥቃት በደረሰበት ቦታ ቤተሰቦቻቸውና ዘመዶቻቸው ሳይገኙ መፈጸሙን ገልጸዋል። በአካባቢው ባለው የጸጥታ ስጋት ምክንያት አልተረጋጋም፣ መስመሩ አያሳልፍም በማለት ያለውን ሁኔታ የገለጹት አንድ ነዋሪ የሟቾች ቀብር ጥቃቱ በተደረሰበት ቦታ በአንድ ላይ መፈጸሙን ተናግረዋል። አንድ ነዋሪ በጥቃቱ ከተገደሉት ከ30 በላይ ሰዎች በተጨማሪ 57 የሚሆኑ ሰዎች መቁሰላቸውን ከጥቃቱ ከተረፈ የቤተሰባቸው አባል ማረጋገጣቸውን ለቢቢሲ ገልጸዋል። የፓዊ ሆስፒታል ስራ አስኪያጅ አቶ ነመራ ኢትጃ በጥቃቱ የቆሰሉ 2 ሰዎች በሆስፒታላቸው ድንገተኛ ሕክምና እንደተደረገላቸው ለቢቢሲ አረጋግጠዋል። 2 ዘመዶቻቸው ከጥቃቱ መትረፋቸውን የተናገሩት ግልገል በለስ ነዋሪ የበርካቶችን ህይወት የቀጠፈውን ጥቃት ሲገልጹ ምንም ምክንያት የለውም፣ መዝረፍና መግደል ነው አላማቸው ብለዋል። የአካባቢው ነዋሪና እማኞች ጥቃቱን የፈጸሙት ከመንግስት ጋር የሰላም ስምምነት አድርገው የነበሩትና አቶ መኩሪያ ቢሳው በተባለ ግለሰብ የሚመሩ የጉሙዝ ታጣቂዎች መሆናቸውን ተናግረዋል። አካባቢው ህዝብ ተወካዮች ምክር ቤት አባሉ ዶክተር መብራቱ አለሙ በበኩላቸው የጥቃቱ ፈጻሚዎች የራሳቸውን የጉሙዝ አንድነት ኃይል ብለው የሚጠሩ ታጣቂዎች ሳይሆኑ አይቀሩም ብለዋል። የህዝብ እንደራሴው እንደሚሉት ታጣቂዎቹ ወደ ሰላም ተመልሰው ነበር፣ አሁን የራሳቸውን ጦር አደራጅተው ወደ ሱዳን ገባ ወጣ የሚሉ ናቸው ብለዋል። ይህ ቡድን ሚያዝያ 16 2018 ዓ.ም በግልገል በለስ ከተማ የሚገኝ ማረሚያ ቤትን ለመስበር የሞከረ ታጣቂ ኃይል መሆኑን ተናግሯል። ታጣቂዎቹ አባሎቻቸውን ለማስመለጥ የሞከሩት በተባለበት የማረሚያ ቤት ጥቃት ከመንግስት ጸጥታ አስከባሪዎች ጋር በነበረ የተኩስ ልውውጥ 7 ሰዎች መገደላቸውን ቢቢሲ ከሳምንታት በፊት መዘገቡ ይታወሳል። በአሁኑ ወቅት በመተከል ዞን ስጋት ዳግም አንዣበቡ ነዋሪዎች የተናገሩ ሲሆን አንድ ነዋሪ የማክሰኞው ጥቃት ያሳደረው መረበሽ ሲገልጹ ህዝቡ በጣም ስጋት ውስጥ ነው፣ ሰራተኞች ሁሉን ጥለው ወጥተው ፖሊስ ነበር ቢሮዎችን ሲጠብቅ የነበረው፣ ስራ ላይ አልነበሩም፣ ስጋት አለ በጣም ብለዋል። መተከል ዳግም ወደ ስጋት መግባቷን የተናገሩት የአካባቢው የህዝብ ተወካዮች ምክር ቤት አባል ዶክተር መብራቱ ከጥቃቱ አንድ ቀን ቀደም ብሎ በመስመሩ በመከላከያ ሰራዊት ታጅበው ማለፋቸውን ለቢቢሲ ተናግረዋል። የጸጥታ ሁኔታ አሁን ከሞላ ጎደል ተሻሽሏል በሚል እጀባዎች እየቀሩ መኪናዎች ያለ ወታደራዊ አጀብ የሚንቀሳቀሱበት ሁኔታ አለ። በቅርቡ ባለሀብቶች ላይ ጥቃት መፈጸሙንም የህዝብ ተወካዮች ምክር ቤት አባሉ አስታውሰዋል። የህዝቡ ደህንነትና ህይወት አደጋ ላይ መሆኑን የጠቆሙት አንድ የአካባቢው ነዋሪ በበኩላቸው የተደራጁ ያሏቸው ኃይሎች የአካባቢውን መረጋጋት እንደነሱት ገልጸዋል። ጉባና ግልገል በለስ መሀል ላይ ብዙ የተደራጁ ሽፍቶች አሉ በማለት መንግስት የተጠናቀረ ጥበቃ እንዲያደርግ አቤቱታ አቅርበዋል። በቀጣይ መኪና መግባት አይችልም፣ አሁንም መንገዱ ዝግ ነው፣ ጥንቃቄ የሚያስፈልግ ነው በማለት ስጋታቸውን ገልጸዋል።
ቢቢሲ በርካታ ሰዎች የተገደሉበትና የቆሰሉበትን የታጣቂዎች ጥቃት በተመለከተ ከክልሉና ከዞኑ ባለስልጣናት አስተያየት ለማግኘት ለቀናት ያደረገው ጥረት አለመሳካቱን አስታውቋል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።